አወዛጋቢ የነበረው የአርበኛ ሃምሳ አለቃ አደማሌ አሟሟት ግልጽ ሆነ። ይህ ቀዳሚው አርዕስታችን ነው። አመራሩን ወደ ሲኦል ሸኝቶ ፋኖን የተቀላቀለው አድማ ብተና ምን ይዞ መጣ? ሙሉ መረጃውን በዝርዝር ዜና ወጃችን ትሰሙታላችሁ። ጥምር ጦሩ ዳንግላ ላይ ምን ገጠመው? የዳንግላውን ክስተት በተመለከተ ከስፍራው የደረሰንን መረጃ በቆይታችን እናስደምጣችኋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። በግዳጅ መልስና በረፍት ጊዜ ሁሌም እንደወትሮው የግንባር መረጃዎችን በማጋራት ላይ ይገኛል። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደር። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። ከዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝ። ጎርጎራ ቲቪ ከእውነት ጋር። አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ ዳንግላ ወረዳ ጊሳ ከተማ የነበረው የጥላት ጦር የመበተን ስራ በስኬት ተጠናቀቀ። የአፋባ ጎጃም ቀጠና አንደኛና ሶስተኛ እንዲሁም አምስተኛ ክፍለ ጦር አህዶች ጥምር ጦሩ ዳንግላ ከተማ ላይ በሰራው አስደናቂ ኦፕሬሽን የተደናገጠው የጥላት ጦር ከአመራሮቹ ጋር ባለመግባባት ልታስገድሉ ነው በማለት እርስ በርስ እየተተኳኮሰ ጊሳን ከተማ በመልቀቅ ተበታትኖ ወደ ቻግዲ ከተማና ጸርጊ ወደ ተባለ ቦታ ተበታትኗል። በተያያዘ ዜና ከፍተኛ ኪሳራ የደረሰበት የዳንግላ ከተማ የብልጽግና አንጃ የከተማዋን ወጣት እየደበደበና በግፍ እያሰረ ይገኛል ሲሉ ምንጮች ገልጸዋል። አንድ የአድማ ብተና አባል የጋንታ መሪውን ደምስሶ ሁለት አፈሙዝ ይዞ ፋኖን ተቀላቀለ። ጸጋ ከበደ ሙሴዎቻችን ካላቸው አድማ ብተናዎች መካከል አንዱ በጎጃም ግንባር ሁለት ክላሽ ይዞ የጣናው መብረቅ ብርጌድን ሲቀላቀል ብርጌዱ የጀግና አቀባበል አድርጎለታል። ወጣት ፋሲካው ቀናው ይባላል። ጋንታ መሪው ላይ እርምጃ በመውሰድ ሁለት ክላሽ ከነሙሉ ትጥቁ በመያዝ ነው ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የጣናው መብረቅ ብርጌድ የተቀላቀለው ሲል የአፋባ ጎጃም ቀጠና አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀፍታሙ ዮሴፍ አስታውቋል። ፋኖ ሬድዋን ይባላል። አማራ ፋኖ አፋባሃ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ይገኛለኝ። እንግዲህ እዚህ ጋር እንደምታዩት አንድ ጓዳችን ከአድማ በተና ተቋም ሊባለው የመጣ ወንድም ነው። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን የመረጃ ሰዓታችን አሁንም እንደቀጠለ ነው። እሁድ ሰኔ 8 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቀጠና ወታደራዊ ኢንዶክትሪኔሽን መምሪያ ኃላፊ አርበኛ ሃምሳ አለቃ አደማሌ በጦርነት መሃል ጀብዱ ፈጽሞ መሰዋቱን ተከትሎ በአጃቢው እንደተገደለ ተደርጎ በማህበራዊ ሚዲያ የተሰራጨው መረጃ ስህተት መሆኑን ፋኖ አስታወቀ። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ቀጥታ ከግንባር የደረሰንን መረጃ አንድ ባንድ ወደ እናንተ እናደርሳለን። ተከታተሉን። ባለፈው ሳምንት አርበኛው ከዚህ ቀደም ይመራው የነበረውን የንጉስ ሚካኤል አሊ ክፍለ ጦርን ታድሶ እንደሰራ ይታወቃል። በመድረኩ ላይ እኔ እዝ ላይ ኃላፊነት ስላለብኝ በሚል ክፍለ ጦሩን ለአርበኛ ኢማም አስረክበው ሰራዊቱም ተቀብሎ ሌሎች ከዚህ ቀደም አጥፍተው ተቆጥቷቸው የነበሩ ፋኖችም ጭምር አፉ ብሎ ከእስከዛሬው በተለየ መልኩ ሳቅ እያለው በደስታ ነበር ሪፎርሙን በመስራት በቀጠናው የነበረውን ልዩነት ሁሉ አስቀርቶ ፋኖን አንድ አድርጎ ከሪፎርሙ በኋላ በቃ እንግዲህ ልጆቼ ኑ ሆጤ ታዳጊ ከተማ እንቆጣጠር ብሎ ሰራዊቱን ይዞ ቅዳሜ ሌሊት 6 ሰዓት ላይ በሆጤ ግንባር ውጊያ እንደገባ የክፍለ ጦሩ ምክትል አዛዥ ፋኖ ያለለት ገልጿል። ሆጤ ሲገቡ ጥላት ብትንትኑ ወጥቶ እነሱም ጥቁር አስፋልቱን ጭምር ቆርጠው መሃል ሆጤ ላይ የደረሰውን አድማ ብተና ፈርጥጦ ወደ ዳር ወጥቶ በርቀት በቡድን መሳሪያ ተኩስ መክፈቱን የነገረን ፋኖ ያለለት በውጊያው መሃል አርበኛ ሃምሳ አለቃ አደማሌ ከርቀት በተተኮሰች ጥይት እንደተመታ አረጋግጦልናል። ከመስዋዕቱ በፊት ማለትም ከሌሊቱ 6 ሰዓት እስከ 9 ሰዓት በነበረው ቀውጢ ጦርነት መሃል ምን ያክል ጥላት እንደተደመሰሰ ለማወቅ ወቅቱ ሌሊት መሆኑን አስቸግሮ
ነግሮናል ሲልም ነው ፋኖ ያለለት የጦርነቱን ውጤት የገለጸው። አባናዶ በሚል ቅጽል ስም የሚታወቀው አርበኛ ሃምሳ አለቃ አድማሊ የሰሜን ምስራቅ እዝ 801ኛ ኮር በርካታ ሰራዊት አድማ ብተና ፖሊስና ሚሊሻን ላለፉት 2 ዓመታት በጽናትና በጀግንነት በመፋለም ቆቢስ የጥላት ኃይል አባላትን የደመሰሰ ቆፍጣና አርበኛ እንደነበር አፋባ ወሎ ቀጠና በእለቱ በመግለጫው አሳውቋል። 45ኛ ክፍለ ጦር በነ ኮሎኔል ብርሃኑ እየተመራ አርበኛውን ለመደምሰስ ለጋምቦ ገብቶ ሰበር ሰካ ሲል ጀግናው አርበኛ አድማሊና ሰራዊቱ ባደረሱበት ሰብአዊ ኪሳራ የተነሳ ለጋምቦ ወረዳ ከሚገኙት 3 ከተሞች አንዷ የሆነችው ይምባ ከተማ ውስጥ የ45ኛ ክፍለ ጦር ካምፕ የሆነው መካነ ኢየሱስ ግቢ ጀርባ የጅምላ መቃብር በመቆፈር በርካታ ኃይሉን ሲቀብር ከርሟል። የጥላት ኃይል በየጊዜው ለግዳጅ ሲወጣ የራሱን አስክሬን ጭኖ የሚመለሰው በጦር ጠበብቱ አርበኛ አድማሊ የውጊያ ፍልስፍናና ብቃት መሆኑን ነው መግለጫው ያረጋገጠልን። አባናደው የተሰዋው ጥምር ጦሩ ጋር ከሌሊቱ 6 ሰዓት ጀምሮ እስከ 9 ሰዓት በነበረው ትንቅንቅ በምዕራብ ወሎ ግንባር ለጋምቦ ወረዳ ሆጤ ታዳጊ ከተማ ውስጥ በተካሄደው የጨለማ ውጊያ መሃል ነው። የንጉስ ሚካኤል አሊ ክፍለ ጦር ምክትል አዛዥ ፋኖ ያለለት ስለ አርበኛ ሃምሳ አለቃ አድማሊ ሲናገር በ5 ትውልድ የማይተካ ሰው አጣን ማለቱንም ሰምተናል። በወጤው ውጊያ ከንጉስ ሚካኤል አሊ ክፍለ ጦር ሰራዊት ጋር የተሳተፈው የቀኝ አዝማች ይታገሱ አረጋው ተወርዋሪ ክፍለ ጦር ሰብሳቢ ፋኖ አንዳለም በበኩሉ አርበኛ ሃምሳ አለቃ አድማሊ ያስቀየምኳችሁ ሁሉ አፉ በሉኝ ብሎ እየሳቀና አንድነቱን ጥንቅቅ አድርጎ ሰርቶ ጣጣውን ጨርሶ ነው የሄደው ሲልም ነው የተናገረው። የአርበኛ ሃምሳ አለቃ አድማሊን አደራ ስንሞት ብቻ ነው የምንረሳው ያለው ፋኖ አንዳለም የአርበኛ ሃምሳ አለቃ አድማሊን ጀግንነትምና ወደር የለሽ የጦርነት ጠበብትነትን መስክሯል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን። ያሻንድሪስ የውዛን እንድር እና ካይ ብላኝ የመሳሪያ አያያዛችንን እናስተካክል። በየትኛው ይቀናናል ብላችሁ ነው? شايما مدرسة يا على لا يسجل يعني ماشي